አንድ ወንድ ከረጅም ጊዜ መለያየት ወይንም መራራቅ በኋላ በድንገት ተመልሶ ሲመጣ ምክንያቶቹ እንደየሰው ባህሪ እንደነበራችሁ ግንኙነትና ጥልቀት እንዲሁም እሱ አሁን ባለበት የህይወት ሁኔታ ሊለያዩ ይችላሉ። ከሰውየው የስነ ልቦና ባህሪ እና ካንቺ የውስጥ ጥንካሬ ጋር የተያዙ ተጨማሪ ስውር ምልክቶች አሉ። ወንዶች ከረጅም ጊዜ በኋላ ተመልሰው በሚመጡበት ጊዜ ብዙ ሴቶች ትኩረት የማይሰጧቸው ነገር ግን በጣም ወሳኝ የሆኑ የስነ ልቦና ምክንያቶችን በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የጸጸትና የናፍቆት ስሜት። ጊዜ እያለፈ ሲሄድ የነበሩትን መጥፎ ትዝታዎች የመርሳትና ጥሩ ነገሮችን ብቻ የማስታወስ ዝንባሌ አለ። ካንቺ ከተለየ በኋላ ያገኘው ነገር ወይንም የገጠሙት ሴቶች ካንቺ ጋር የነበረውን ጥራትና ዋጋ ሊያሳዩት ይችላሉ። ካጣውት በኋላ ነው ጥቅሙ የገባኝ የሚለው ስሜት እውነተኛ ጸጸት ፈጥሮበት ሊሆን ይችላል። ሁለተኛ፣ ብቸኝነት ወይንም የፍቅር ህይወቱ አለመሳካት። ይህ በጣም የተለመደ ምክንያት ነው። ከሌላ ሰው ጋር የነበረው ግንኙነት ሳይሳካ ሲቀር ወይንም ህይወቱ ላይ ከፍተኛ የብቸኝነት ስሜት ሲሰማው አስተማማኝና የሚያውቃት ቦታ ፍለጋ ሊመጣ ይችላል። እዚህ ጋር ስሜቱ ስላንቺ ካለው ፍቅር ይልቅ የራሱን የባዶነት ስሜት ለመሙላት የመሆን እድሉ ሰፊ ነው። አራተኛ፣ ለውጥና ብስለት። በተለይ ከተለያያችሁ ጊዜ ጀምሮ ረጅም ጊዜ ካለፈ እሱም በእድሜና በሀሳብ አድጎ ሊሆን ይችላል። ድሮ ለነበሩት ስህተቶች ይቅርታ ለመጠየቅ፣ ነገሮችን በበሰለ መንገድ ለመገምገምና አሁን ላይ ዝግጁ ሆኖ ካንቺ ጋር አዲስ ምዕራፍ ለመጀመር አስቦ ሊሆን ይችላል። አራተኛ፣ ኢጎ ወይንም የወንድነት ኩራቱን ለመፈተሽ። አሁንም ድረስ በልብሽ ውስጥ ቦታ እንዳለውና ካለሽበት ቦታ ሆነሽ እንደምትቀበዩ ለማረጋገጥ ብቻ ሊሆን ይችላል። ይሄ እስካሁን ትወደኛለች የሚለውን ለማወቅና የራሱን በራስ የመተማመን ስሜት ወይንም ኢጎ ለመገመት ብቻ የሚያደርገው ፍተሻ ሊሆን ይችላል። አምስተኛ፣ ምቾትና መተማመን። አዳዲስ ሰዎችን ማወቅ፣ መጠናናትና ግንኙነት መጀመር ከፍተኛ ጉልበትና ጊዜ ይጠይቃል። ካንቺ ጋር ግን ቀድሞውኑ ስለሚተዋወቅና ስለሚግባባ ያንን አዲስ የመጀመር ድካም ሽሽት ወደ ለመደው ምቾት መመለስ መፈለግ ሊሆን ይችላል። ስድስተኛ፣ ያንቺን ስኬትና መለወጥ ማየት። ካንቺ ከተለየ በኋላ በህይወትሽ ጠንካራ ስትሆኚ፣ ሲሳካልሽ፣ ውበትሽም ሆነ ማህበራዊ ህይወትሽ ይበልጥ ሲያምር ካየ በማህበራዊ ሚዲያም ይሁን በሰዎች በኩል እንዴት ያለችን ድንቅ ሴት ነው ያጣኋት የሚል የቅናትና የመቆጨት ስሜት ይፈጥርበታል። ካንቺ ጋር መሆን የራሱን ደረጃ ከፍ እንደሚያደርገው ስለሚያስብ ወደ አንቺ ሊመለስ ይችላል። ሰባተኛ፣ ያላለቀ ስራ እንዳለ ማሰብ። አንዳንድ ጊዜ መለያየቱ ግልጽ ባልሆነ ምክንያት ወይንም በድንገት ያለ በቂ ክርክር የተፈጠረ ከሆነ በውስጡ ጥያቄ ይዞ ሊቆይ ይችላል። ያኔ ምን ሆኜ ነው ወይንም ብንቀጥል ኖሮ ምን ይሆን ነበር የሚለውን ምላሽ ለማግኘትና የውስጥ እረፍት ለመፈለግ ሊመጣ ይችላል። ስምንተኛ፣ የህይወት ውጣ ውረድና የብቸኝነት ፍርሃት። እድሜው እየገፋ ሲሄድ ወይንም ህይወት ፈታኝ የሆነች ስትመጣ ወንዶች ወደ ዋስትናና ወደ እውነተኛ ፍቅር ያዘነብላሉ። በወጣትነት ወይንም በደስታ ጊዜያቸው ያላዩትን እውነተኛ ፍቅር ህይወት ስታስጨንቃቸው ካንቺ ዘንድ እንደሚያገኙት አምነው መጠለያ ፍለጋ ሊመጡ ይችላሉ። ዘጠነኛ፣ የሲርቁ መናፈቅና ሲቀርቡ የመሸሽ ባህሪ ካለበት። አንዳንድ ወንዶች በስነ ልቦናቸው ሰዎችን በቅርበት የመቅረብ ፍርሃት አለባቸው። ግንኙነቱ በጣም ሲጠነክር ወይንም ወደ ኃላፊነት ሲያመራ ይሸሻሉ ወይንም ይርቃሉ። ነገር ግን ረጅም ጊዜ አልፎ በመካከላቸው ያለው የመቀራረብ ስጋት ሲቀንስ ናፍቆቱ ያሸንፋቸውና እንደገና ይመለሳሉ። ለዚህ ግን አንድ ነገር ላስጠንቅቅሽ። እንደዚህ አይነት ባህሪ ያለው ወንድ ከሆነ መልሰሽ ስትቀርቢው ድጋሚ የመሸሽ እድል ስለሚኖረው አስቢበት። አስረኛ፣ ያንቺ የማይቀየር ዋጋ። ጊዜና ርቀት ወንዶች ያንቺን ልዩ ማንነት በደንብ እንዲረዱ ያደርጋቸዋል። ካንቺ በኋላ ከብዙ ሴቶች ጋር ተገናኝቶ ሊሆን ይችላል። ነገር ግን ያንቺን ያህል የሚረዳው የሚያከብረው ታማኝ የሆነ ወይንም በነፃነት ራሱን እንዲሆን የፈቀደለት ሰው ካጣ ያንቺን ዋጋ በውስጡ ይበልጥ ጎልቶ ይታየዋል። ይህ ለሰውየው ትልቅ ትምህርት የሰጠው እውነተኛ መመለስ ሊሆን ይችላል። 11ኛ፣ እድሜ መግፋትና የቤተሰብ ግፊት። ወንዶች የተወሰነ የእድሜ ክልል ላይ ሲደርሱ በተለይ ከ20ዎቹ አጋማሽ እስከ 30ዎቹ መጀመሪያ ጓደኞቻቸው ሲያገቡና ህይወታቸውን ሲመሰርቱ ሲያዩ እኔስ የሚል ድንጋጤ ይገባቸዋል። በዚህ ሰዓት አዲስ ሰው ፍለጋ ከመባከን ይልቅ
በህይወቱ ካገኛቸው ሴቶች ሁሉ የተሻለችና ለትዳር የምትሆን ሴት ማን እንደነበረች ያስባል። ያኔ አንቺ በቀዳማዊነት አእምሮ ላይ ትመጫለሽ። የመጣው የትዳር ፍላጎት አድሮበት ሊሆን ይችላል። 12ኛ ማህበራዊ ሚዲያና የሩቅ ክትትል። ባለንበት ዘመን ሙሉ በሙሉ መረሳሳት ከባድ ነው። ምናልባት አንቺ ሳታውቂው የአንቺን ፎቶዎች፣ የቲክቶክ ወይንም የዩቲዩብ ቪዲዮዎች ወይንም የዋትስአፕ ስታተሶችሽን ከሩቅ ነው ይከታተል ሊሆን ይችላል። አንቺ በጥሩ ሁኔታ ላይ መሆንሽን፣ ይበልጥ በራስ መተማመንሽንና ነፃ መሆንሽን ሲያይ ያ የአንቺ አዲስ ሳቢነት ይስበውና ዝምታውን ሰብሮ እንዲመጣ ሊያደርገው ይችላል። 13ኛ የህሊና ወቀሳ መቅለል። አንዳንድ ወንዶች የተመለሱት የግድ ፍቅሩን ለመቀጠል ሳይሆን ያን አንቺን በመጉዳታቸው ወይንም በከንቱ በመለያየታችሁ ውስጥ የሚወቅሳቸውን የጥፋተኝነት ስሜት ለማቅለል ነው። ከአንቺ ጋር ተነጋግረው ይቅርታ አግኝተውና አንቺ በጥሩ ሁኔታ ላይ መሆንሽን አረጋግጠው የራሳቸውን የህሊና እረፍት ለማግኘት ብቻ ሊሆን ይችላል። እንደዚህ አይነት ነገር ሲያጋጥምሽ ቀጣይ እርምጃሽ ምን መሆን ይችላል? 3ቱ ወርቅ ህጎችን ልንገርሽ። ይህ ጉዳይ እንዳያናውጥሽና የተሻለ ውሳኔ እንድትወስኚ እነዚህን ህጎች በልብሽ ያዣቸው። ህግ 1 በደንብ ተመልከቹ። እሱ ሲመጣ ወዲያው ስሜት ውስጥ አትግቢ። ልክ እንደ ፊልም ተመልካች ከፍ ብለሽ ሁኔታውን ይው። ወንዶች የመመለስ ጉልበታቸው መጀመሪያ አካባቢ በጣም ከፍተኛ ነው። እውነተኛነታቸው የሚታወቀው ግን ከ2 ወይንም ከ3 ወራት በኋላ የሚያሳዩትን እንክብካቤና ፍላጎት አይተሽ ነው። ያኔ ግን እየቆየ ሲሄድ ይህ እንክብካቤና ፍላጎት ሳይቀንስ ሲቀጥል እርግጠኛ መሆን ትችያለሽ። 2ኛ ድንበር ይኑርሽ። ያኔ እንዲለይሽ ያደረገው ባህሪ ለምሳሌ አለማክበር፣ መዋሸት ወይንም ትኩረት አለመስጠት፣ አሁን ላይ መታረሙን ሳታረጋግጪ የቀድሞ መብቶቹን አትስጪው። የፈለገውን ሰዓት መጥቶ የሚያገኝሽ ሳይሆን ያንቺን ጊዜ ማግኘት መብቱ ሳይሆን ሽልማቱም እንደሆነ ማወቅ አለበት። 3ኛ ራስሽን ጠይቂ። እኔ አሁን እሱን እፈልገዋለሁ ወይ? ብዙ ጊዜ ሴቶች እሱ ለምን መጣ በሚለው ሐሳብ ላይ ስትጠመዱ እኔስ አሁን ካለውበት የህይወት ደረጃ ብስለትና ሰላም አንጻር እሱን እፈልገዋለሁ ወይ የሚለውን ጥያቄ ይዘነጉታል። ውሳኔው ሙሉ በሙሉ ያንቺ እንጂ የእሱ አለመሆኑን አስታውሺ። በቀጣይ ደግሞ እሱ የተመለሰበትን እውነተኛ ምክንያት ለማወቅ የሚረዳሽን ነገሮች እንመልከት። አንደኛ እንዴት ነው የተመለሰው? የመጣው በጥልቀት ተጽናንቶና ድክመቶቹን አምኖ ነው ወይስ ምንም እንዳልተፈጠረው ሆኖ በቀላል ሰላምታ? አላማውስ ምንድን ነው? ካንቺ ምን እንደሚፈልግ በግልጽ ይናገራል ወይም የረጅም ጊዜ ትዳር ግንኙነት ወይስ ለጊዜው የሚሆን ወዳጅነት ምን እንደሆነ ይህንን ማወቅ አለብሽ። ያንቺ ስሜትስ ምንድን ነው? እሱ በመመለሱ ላንቺ የውስጥ ሰላም ይሰጥሻል ወይስ ድሮ የነበረውን ህመም ይቀሰቅስብሻል? አላማው መልካም መሆንና አለመሆኑን ለመለየት ደግሞ እነዚህ ምልክቶች አስተውይ። ግንኙነቱ ደብዛዛ ነው? የሚደውልልሽ ወይም የሚያናግርሽ በሳምንት አንዴ በምሽት ወይንም እሱ ሲመቸው ብቻ ከሆነ? ስህተቱን አለማመን፣ ድሮ ስለነበረው መለያየት ሲነሳ ነገሩን ማድበስበስ ወይንም ጥፋቱን ሙሉ በሙሉ አንቺ ላይ መጫን ከፈለገ? ለወሲብ ወይንም ለጥቅም ከቸኮለ? ገና ሳይቀራረቡ አካላዊ መስመር ለማለፍ የሚቸኩል ከሆነ? ኃላፊነት መውሰድ የማይፈልግ ከሆነ? ያኔ ላደረገው ስህተት በግልጽ ይቅርታ ከጠየቀና ያንቺን ስሜት ከተረዳ ብቻ ይህ ትክክለኛ ነው። ትዕግስት፣ አንቺ እስክትተማመኝበት ድረስ ጊዜ ለመስጠት ፈቃደኛ ከሆነና ሳይቸኩል በጥሩ ባህሪው ለመታመን ከሞከረ፣ ግልጽ እቅድ ካለው፣ አሁን የተመለሰው ለምን እንደሆነና የወደፊት ህይወቱን ካንቺ ጋር እንዴት ማሳለፍ እንደሚፈልግ ግልጽ እቅድ ከነገረሽ በዚህም ልታምኚው ትችያለሽ። አሁን ባለሽበት ሁኔታ ራስሽን ለመጠበቅ የሚረዱሽን ነገሮች ልንገርሽ። የሙከራ ጊዜ ስጪው። ወዲያውኑ ፍቅረኛሽ አታድርጊው። ልክ አዲስ እንደተዋወቀ ሰው አድርገሽ ቁጠሪው። በስልክና በጽሁፍ የምታደርጉትን ግንኙነት ገደብ አበጅለት። እውነትም ተለውጦ ከሆነ ይህንን ያንቺን መረጋጋትና ወሰን አክብሮ በትዕግስት ይጠብቃል። ድርጊቱን እንጂ ቃላቱን አትመኝ። ወንዶች ተመልሰው ሲመጡ በጣም ማራኪና ልብ የሚነኩ እንዲሁም ተስፋ የሚሰጡ ቃላት ሊናገሩ ይችላሉ። አንቺ ግን ትኩረት ማድረግ ያለብሽ በተግባሩ ላይ ነው። ለምሳሌ ለሰጥሽ ቀጠሮ ያከብራል፣ ስሜትሽን ይጠብቃል፣ ወጥ የሆነ ባህሪ ያሳያል። እነዚህን አስተውይ። ትዝታና አሁን ያለውን እውነታ አትደባልቂ። የድሮ ጥሩ ትዝታዎቻችሁ አሁን ላለው ማንነቱ ዋስትና ሊሆኑ አይችሉም። ድሮ የምታውቂው ወንድና አሁን ከፊትሽ የቆመው ወንድ ሁለት የተለያየ ሰዎች ሊሆኑ ይችላሉ። ስለዚህ የምትገመግሚው የዛሬ ማንነቱ መሆን አለበት። የመጨረሻ ምክር ልስጥሽ። ወንዶች ሲመለሱ ሁልጊዜ አንቺን ስለወደዱ ብቻ ላይሆን ይችላል። አንዳንዴ አንቺ ለነሱ የሰጠሻቸውን የፍቅር ስሜትና እንክብካቤ ናፍቀውት ሊሆን ይችላል። ስለዚህ ካለፈው ስህተት ለመማር ጊዜ ስጪው።
አንድ ወንድ ተመልሶ ስለመጣ ብቻ ህይወትሽ ውስጥ ድጋሚ የመግባት መብት የለውም። የመግባት እድል ግን ሊሰጠው ይችላል። ይህንን እድል የሚሰጠው ደግሞ የአሁኑ ማንነቱ፣ ክብርሽና የውስጥ ሰላምሽ ላይ የማይደራደር ሆኖ ሲገኝ ብቻ ነው። ለመቀበልም ሆነ ላለመቀበል አትቸኩይ። በሩን ሙሉ በሙሉ ከመክፈትሽ በፊት ለተወሰነ ጊዜ ከሩቅ ሆነሽ ንግግሩን፣ ድርጊቱንና የሀሳብ ወጥነት እንዳለው በተረጋጋ መንፈስ አስታዊ። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።